ተመልካቾች አሁን ወደ እናንተ የምናደርሰው አስቀድመን የስምምነት ውይይት ነው። ከዞብል ጌታነኝ ጋር አዲስ ፐርስ የተሰኘ ፖድካስትን ለማስተዋወቅ ነበረ። ዛሬ ሁለተኛ በይፋ ወደ እናንተ የምናስተዋውቀው ተደራሽ የምናደርገው አዲስ ዘጋቢ ፊልም በአርቲስት ፕላስ ይዘን እንመጣለን። ይሄ ዘጋቢ ፊልም እንግዲህ በዚህ ጋር እንደምትመለከቱት ኦሪጂን የተሰኘ ዶክመንታሪ ሲሪስ ነው። ኦሪጂን ያለው ያው ኢትዮጵያ ላንድ ኦፍ ኦሪጂን ስለሚባል ምድረ ቀደምት ነው። የጋራ ናሽናል የሆነ መሪ ቃላችን ከቱሪዝም ጋር በተገናኘ ስለዚህ የቅድም በመግቢያ የነገርኩት ሀገራችን ኢትዮጵያ በታሪክ በባህል በትውፊት በቋንቋ ኢቨን በተረቶች በየብሔሩ በየጎሳው ብንሄድ በጣም ብዙ ተረቶች አሉ ወደ ፊልም ሊቀየሩ የሚገባቸው ወደ ዶክመንታሪ ፊልም ሊቀየሩ የሚገባቸው እና ኦሪጂን ብለን በሰየምነው ዶክመንታሪ ሙሉ ኢትዮጵያን እየዞርን በእያንዳንዱ የኢትዮጵያ ጎሳ ውስጥ ያሉ ታሪኮችን የቱሪዝም መዳረሻዎችን የቱሪዝም መዳረሻ ስንል የሚዳሰሱና የማይዳሰሱ ቅርሶችን ከተለያዩ ፓብሊክ ፊገሮች ኢንፍሉዌንሰሮች ጋር በጋራ በመሆን የሚያስቃኙ ዘጋቢ ፊልሞችን እንገኛለን ማለት ነው። ቀደም እንግዲህ ከዘውቱ ጋር በፖድካስቱ የኢትዮጵያን ዲፕሎማሲ የአፍሪካን ዲፕሎማሲ እንሰራለን ብለን ነበረ። በዘጋቢ ፊልሙ ደግሞ የኢትዮጵያን ናሬቲቭ የአፍሪካን ናሬቲቭ በራሳችን አንደበት ማቅረብ የሚያስችሉንን ዘጋቢ ፊልሞች ናቸው ይዘን የምንመጣው። እንዲሁ አብነት እንዲሁም ነው ነግራችሁ። ለምሳሌ አሁን የግብጽ ታሪክ ሲነሳ ከኔ ጋር ናቸዋ አንድ ላይ ነና ለምሳሌ የግብጽ ታሪክ አፍሪካውያን ናሬት ሲያደርጉትና እንግሊዛውያን ወይም ደግሞ አውሮፓውያን ናሬት ሲያደርጉት አንድ አይደለም። ናሬት የኢትዮጵያን ታሪክ የመቅደላን ታሪክ እኛ ናሬት ስናደርገውና እንግሊዞች ናሬት ሲያደርጉት አንድ አይደለም ናሬት። ስለዚህ የኢትዮጵያን ታሪክ የአፍሪካን ታሪክ ባህላችንን የሚያስተዋውቁ በእኛ ናሬት የሚደረጉ በእኛ እጆች የተሰሩ ግን ዓለም አቀፍ የጥራት ደረጃቸውን የጠበቁ ኔትፍሊክስ ላይም ሆነ የትኛውን ፕላትፎርም ላይ ሊታዩ የሚችሉ አናሳይም። አርቲስት ፕላስ ላይ ብቻ ነው የሚታዩት፣ ግን በጥራት ደረጃቸው በዛ ልክ የሆኑ ትላልቅ ዘጋቢ ፊልሞችን ይዘን እንመጣለን። ስለዚህ ኦሪጂን ሙሉ ኢትዮጵያን የምንዞርበት፣ ልብሳችንን የምናስተዋውቅበት፣ ምግቦቻችንን የምናስተዋውቅበት፣ የቱሪዝም መዳረሻዎቻችንን የምናስተዋውቅበት ተከታታይ ዘጋቢ ፊልም ነው። ከእነሱ መካከል አንዱ ደግሞ እንግዲህ ሀገራችንን ስናነሳ በርካታ ባህሎች ከሚገኙባቸው ክፍሎች መካከል አንዱ ኦሮሚያ ነው። ስለዚህ የተለያዩ የኦሮሚያ ክፍሎች ውስጥ እየተዘዋወርን ኦሮሚያ ውስጥ የሚገኙ እንቁ የሆኑ ባህሎችን ወደ እናንተ ለማድረስ ተዘጋጅተናል። ይህንን ደግሞ ከፊት ሆና የምትመራልን የአብስራ ነች፣ በቅጽል ስሟ ሾቤ። ከእሷ ጋር እንግዲህ ዛሬ የስምምነት ውል እንፈጽማለን። የአብስራን ይህንን ስራ እንድትሰራ የመረጥንበት ምክንያት አሁን ካሉት ኢንፍሉዌንሰሮች በዲጂታል ፕላትፎርም ላይ ትላልቅ የዲጂታል ማርኬቲንግ ስራዎችን ትሰራለች፣ የኮንቴንት ማኔጅመንት ስራዎችን ትሰራለች። ያላትን ፕላትፎርም ሰዎችን ለማዝናናት ብቻ ሳይሆን ኢምፓክት ለመፍጠር ነው የምትጠቀምበት። አርቲስት ፕላስ ደግሞ ዋነኛ ዓላማው ልክ እንደዚሁ ኢምፓክት መፍጠር ነው። ስለዚህ ኦሮሚያ ውስጥ ያሉ የቱሪዝም መዳረሻዎችን ከአብስራ ጋር አብረን ሆነን ለመጎብኘት ዛሬ የስምምነት ውል እንፈጽም ይሆናል ማለት ነው። የአብስራ ራሷንና ስራዋን አስተዋውቃት ወደሚቀጥለው አጀንዳ እንሄዳለን። ልክ እንደ ቅድሙም በአሪፍ በኩል ቱሪዝም ላይ ሊሰሯቸው ስላሰቡ ስራዎች፣ በጃሚ ቴክኖሎጂስ በኩልም ደግሞ ልክ እንደዛው ቱሪዝም ላይ ስለሚሰሯቸው ስራዎች የተወሰነ ብሬኪንግ ይሰጧቸዋል። እናሳጥረዋለን እንዳሰለችው። እንዴት ባላችሁ? የአብስራ ፍጹም እባላለሁ። ለማታውቁኝ በሶሻል ሚዲያ ነው የሚያሰበኝ ደግሞ ሽሮ ቤ ነው። ያው ሽሮ ስለሞት ነው። በዚህ ፕሮጀክት ከአርቲስት ፕላስ ጋር በሆስትነት በማገልገል በጣም ደስ ይለኛል። ኦልሬዲ እኛ ስራውን ጀምረናል። አንድ ሁለት ቦታ ጨርሰናል አይደል? ኦልሬዲ በጣም ኤክሳይቲንግ ነው። አም ሶ ኤክሳይትድ ቱ ቢ ፓርት ኦፍ ዲስ። የምታውቁኝ ኮንተንት በመስራት ኮንተንት በማርኬት በማድረግ ነው። ኢንተርናሽናል ሪሌሽንስ ተማሪ በሆነም ግን ያው የኢትዮጵያን ያልታዩ ያልተዳሰሱ መታወቅ ያለባቸው በራሳችን ናሬቲቭ መገለጽ ያለባቸው ብለን የምናስባቸውን ነገሮች ለእናንተ ፕሬዘንት እናደርግላችሁ ነው የሚሆነው። በጣም ኤክሳይቲንግ ጆርኒ ነው። እናንተም ዶክመንተሪዎቹ ሲወጡ እንደምትወዷቸው እርግጠኛ ነኝ። ያስረዳኝ ስላደረጋችሁ በጣም ደስ ብሎናል። በጣም ብዙ አቅም ያላቸው ወጣት ኢንፍሉዌንሰሮች አሉ፣ ወጣት ኮንቴንት ክሬተሮች አሉ። ቲክቶክ ላይ ብቻ እየተገደቡ አርቲስት ፕላስ ዋነኛ ዓላማው እነዚህን አቅም ያላቸውን ልጆች አምጥቶ ኢትዮጵያን ሪፕሬዘንት እንዲያደርጉ አፍሪካን ሪፕሬዘንት እንዲያደርጉ ማድረግ ነው። ከእነሱ መካከል አንዷ የአብስራ ነች። ጆይ ስላደረገችን በእናንተ ስም ለማመስገን እወዳለሁ። በማስከተል የአሪፌ ዋና ስራ አስፈጻሚ አቶ ረዴ አሪፌ ከቱሪዝም ጋር በተገናኘ ሊሰራቸው ስላሰባቸው ስራዎች እና እንኳን ደህና መጣሽ ይላል።
ስለዚህ አንድ ትልቅ አክሰሰብል የሚያደርገው ነገር ምንድን ነው? ይሄ ወደ ተፈለገ ቋንቋ የመቀየሩ ጉዳይ ነው ማለት ነው። ሁለተኛ ከቱሪዝም ጋር እንግዲህ ለመስራት ያው አሁን ሀገራችን ላይ እየሄደችበት ያለው መንገድ አብዛኞቻችሁ ታውቃላችሁ። ኢትዮጵያን እንግዲህ ወደ ቱሪዝም መዳረሻ ለማድረግ በተለያየ አቅጣጫ መንግስት እየሰራ ያለ ስራ አለ። ስለዚህ እሱን ደግሞ ማስተዋወቅ ያስፈልጋል። እሱን ደግሞ ማድረግ ያስፈልጋል። አትሴም ታይም ወደ ኢትዮጵያ የሚመጡትን ቱሪስቶች መሳብ ያስፈልጋል። ስለዚህ አሁን ላይ እንግዲህ ይሄንን ያካተተ አንድ ትልቅ ፕላትፎርም ዴቨሎፕ እየተደረገ ነው ያለው ማለት ነው። ለምሳሌ ወጥ የሆነ ሲስተም አንድ ሰው መጥቶ ያው ሽሮቤ እየሰራቸው ያለችው ኦሮሚያ ውስጥ እንግዲህ አንድ ሳይት ይኖራል አይደል? ያንን ሳይት አንድ ሰው ለማየት ቢፈልግ ምን ያስፈልገዋል? ብዙ ነገር ያስፈልጋል። ከቲኬት ጀምሮ፣ ከመኪና ጀምሮ፣ ከሆቴል ጀምሮ አይደል? እዛ ከደረሰበት በኋላ ደግሞ የሚያሳልፍባቸው ጊዜዎች ይኖራሉ። ስለዚህ አይተነሪ ያስፈልጋሉ፣ ነገር ያስፈልጋል። እና ይህ ሁሉ ሲሰራ ደግሞ ምን መሆን አለበት? እዛ የሚሄደው ሰው ሴፍቲ ሊሰማው ያስፈልጋል አይደል? ሴኩሪቲ መካተት አለበት። እና ይህንን ነገር እንግዲህ ያካተተ ዋን ስቶፕ ሾፕ ካይንድ ኦፍ ፕላትፎርም ነው። ሁሉም ነገር ማለት ነው። ሽሮቤ የሚለው ሃሽታግ ቲክቶክ ላይ ከ150 ሚሊዮን ቪው በላይ አለው። ብሎጉ ሽሮቤ ደግሞ ከ80 ሚሊዮን ቪው አለው። አብዶኖኪ ማለት ከ4 ዓመት ከ5 ዓመት ጀምሮ አሁን ብሎጉ ሽሮቤ ከ1 ደቂቃ ከ40 ሰከንድ ያልበለጠ ነገር ነው። ኤኒዌይ ትራቭልን ባረግም ከተማ ውስጥ ሆኜ ኮንተንት ሰራ ብሎግ እስከሆነ ድረስ አጠር ያለ ነው። ግን ይሄኛው የ40 ደቂቃ የ1 ሰዓት ነው የሚሆኑት ዶክመንተሪዎቹ። ይዘት ዋይዝ እኔም አቀራረቤ ወይ በጣም ልዩነት ያለው ነገር ነው የሚሆነው። ሰፋ ያለ ታይም ተሰጥቶን ብዙ ነገሮች ካቨር እናደርግበት ነው የሚሆነው። ትራቭል በማድረግበት ሰዓት ደግሞ እነዚህ የቋንቋ ችግሮች ደግሞ ሊያጋጥሙ ይችላሉ ለሚለው ትራቭል ስናደርግ የሀገሩን የሚያቅሰው ጋይድ ይዘን ነው የምንቀሳቀሰው። ዩዥዋሊ ወጣ ገባውን የሚያሳየን ይሄን አልኩ ይሄን አታልኩ፣ እንደዚህ በሱ እንደዚህ አትልበሱ፣ አሁን እንደዚህ በሉ የሚለን ዩዥዋሊ ጋይድ ይዘን ነው የምንቀሳቀሰው። ያ ጋይድ በመሀልም እኔ ቋንቋውን ያስተምረኛል፣ እኔም ደግሞ ቋንቋውን ለማስተማርም ለመማርም እንችላለን ማለት ነው። ማለት እሱ ችግር ቢሆን አይመስለኝም። ምክንያቱም ላስት ታይም በ3-4 ቀን ውስጥ በጣም ብዙ ነው የሚያሳርገኝ የመጣሁት። እሱ ፍላጎትን እስካለ ድረስ ብዙ ነገር መማር ትችላላችሁ ብዬ አስባለሁ። ለሌላ ለሌሎች ኮንተንት ክሬተሮች እንዴት ነው ኢንተርናሽናል ላይ የሚያደርገው ይሄኛው ፕሮጀክት ለሚለው ጥያቄ በጣም ቢግ ኦፖርቹኒቲ። እኔም እስካሁን ፐርሰናል እንደዚህ ዩቱብ የለኝም፣ ወደ ከራሴ ኢንስታግራም እና ቲክቶክ ውጭ የለኝም። ራሴ በዛቶች ፕሮሞት ማድረግ ይቦታል። ከአርት ቲቪ ጋር ከዚህ በፊቶች የተለያዩ ሾዎች ሰርተን ነበረ ከ4 ዓመት 3 ዓመት ጀምሮ። አሁን ይሄኛው ግን ድጋሚ ተለቅ ያለ አዲስ ኦፖርቹኒቲ ነው። እኔም ራሴን ማስታወቅበት